ዳግም ምንም ነገር ከማድረግ በፊት ማወቅ ያለብን ነገር አለ። እባክህ አምላኬ ይቺ ሴጣን በስንት መከራ ካገኘው ልጄ ጋር እንዳታጣላኝ አድርግ። ለዳግም ብሌን እና እሱ ለማጣላት አስቤ ብሌን ቃልና ዳግም ግን ቀለበቱን አያደርግልሽም። ይሄ ደግሞ ለእኔ በጣም ትልቅ ነገር ነው አይመስልሽም? ብሌን እንዴት ነሽ አጋሪ? እህትና ወንድምን ካለ እኔ ልታጋባቸው ነው እንዴ? ማንም አይነት ገኝ ጨረስኩ። አሁን ደግሞ ምን ይቀራል? ይህን ያህል እንኳን ትልቅ ነገር አይደለም። ግን ብሌን ይህን ነገር እያወቅ እንዴት አንቺን አመንኩሽ? ሁሌም ሰው ከማጣላት ሌላ ምንም ሀሳብ እንደሌለሽ እያወቅኩ እንዴት አንቺን ላምን ቻልኩ? ዳጊ እነሱ እኮ አውቀው አንተን ለማታለል በደካማ ጎንህ እየገቡ ነው። ሲጀመር አንቺ ምን አገባሽ? እሷ እናቴ ናት። በእኔ ላይ የፈለገችውን ነገር ማድረግ ትችላለች። እንኳን ማጣላት አይደለም ለምን አትገለኝም? ልጇ እስከሆንኩ ድረስ የፈለገችውን ነገር ማድረግ ትችላለች። ነገር አልፈልግም። በውሸት የተገነባ ደስታ ደግሞ ለአንተስ ቢሆን ምን ያደርግልሃል? እውነተኛ ደስታ ደግሞ አጠገብህ ነው ያለው። አንተ ብቻ አይንህን ከፍተህ ማየት ነው የሚጠበቅብህ። ቃል ልክ ነሽ። ትክክለኛ ደስታዬን ማግኘት አለብኝ። በጣም ትክክለኛ ነገር ነው የተናገርሽው። የውሸት ደስታ አያስፈልግም። ዳግም ምን ሆነ? ፍጹም እንዳታልቅሽ። ምን ያህል ልብሽ ቢሰበርም ደካማና ልፍስፍስ ሆነሽ በጠላትሽ ፊት እንዳትታይ። አንቺ ጠንካራ ሴት ነሽ። በፍጹም እንዳትነተናል። እነዛ መከሮች ደግሞ እኔና አንቺን ይበልጥ ወደሚያቀራርቡ መልካም እድሎች ቀይረናቸዋል። ፈጣሪ ሲፈጥርሽ አንቺን ለእኔ አጋር አድርጎ ነው የፈጠረሽ። ያንን ደግሞ በሙሉ ልብ ያምናለሁ። ይህንን ቀለበት እጅሽ ላይ እንዳደርግልሽ ፍቀጅልኝና የፈጣሪን ፍላጎት እናሳካ። የኔ ፍቅር ታገቢኛለሽ? ዳጊ ምላሽን እያወቅ ለምን አስር ይጠይቀኛለህ? በቃ ዝም ብላ አግባኝ። አዲስ ህይወት ተጀመረ፣ ፍቅር በልብ ሰምሯል። እጅ ለእጅ ተያይዘው ደስተኛች ናቸው ዛሬ በማህላ ተዋህደው ቃል ጸኑ አንድ ሆነው ሊኖሩ ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። አደራ ክፍል 64 ይዤላችሁ ቀርብ ያለሁኝ ማለት ነው። እንግዲህ ቃል እውነቱን እንግዲህ ስላወቀች በጣም ታማ ወጥቃለች ማለት ነው። ሰላምም ወንድሟ እንግዲህ አልማዝን እንደገደልሻት እንዳትረሺ እያለ እያስፈራራት ነበረ። እሷም እንደሱም እንደዛ ሲላት ሁለታቸውም ራሳቸው ስትወጥቀዋል ማለት ነው። ቃል እንግዲህ ለብሌን ዳግም ቀለበት ስላደረገላት ከኔ ውጪ ለማንም አይሆንም ብላ ፎክራ ነበረ። ነገር ግን ብሌን አሸንፋ ዳግም ወደ እርሷ አድርገዋለች። እነሱ አለማቸው እየቀጩ ነው። ቃል በጣም ተናዳ ራሷ ስታወጥቃለች። እንግዲህ ብሌን ይሄንን ሁሉ እንደሚደረግ ምንም ነገር አታውቅም ማለት ነው። እናንተንም እንግዲህ እሷም እንግዲህ በኃይሉ እያስፈራራት ስለሆነ እሷም ራሷ ስታወጥቃለች። ማለትም አልማዝ ገደልሻት በማለት ግማሽ ንብረትሽን ካላካፈልሽኝ ለፖሊስ አሳልፌ ነው የምሰጥ እያለ እያስፈራራት ስለሆነ እሷም ራሷ ስታወጥቃለች። እንግዲህ የቃል እውነተኛ እናት ልጅ ምኖ በቀረበኝ እያለች ቃል ራሷ ስስት በጣም ተደናግጣ ሁሉም እያለቀሰች ትገኛለች ማለት ነው። እንግዲህ በኃይሉ እኔ እንደ ትልቅ ሰው ነበረ ላናግርሽ የመጣሁት የነበረው፣ አንቺ ግን እምቢ ያልሽ፣ በግድ እቀበልሻለሁ ብሎ እያስፈራራት ነው። ሰላምም ንገርህ ምንም አታመጣም፣ ትሰማኛለህ? ስባሪ ሳንቲም አልሰጥህም፣ ይሄንን እወቅ እያለችው ነበረ። በኃይሉም አስፈራራት። በግልጽ ትሰጭኛለሽ ስትል ሁለቱም በፉክክር ላይ ነበሩም። ካልሰጠሽኝ ግን ካልሰጠው ምን ልታደርግ ነው ብላ እንግዲህ ሰላምም ግፍት አድርጋ ፊት ለፊቱን ቀርባ ትጠይቆ ነበረ። በእጅሽ እንግዲህ የሰው ነፍስ እንደጠፋ ለፖሊስ አመለክታለሁ እያለ እህቴ አልማዝ እንደገደልሽ ረሳሽ እንዴ ብሎ ለሰላም እያስፈራራትና በሳቅ እየፈነጠቀ ነበረ። እንግዲህ ከሰላም ጋር የተለየውን ነበረ ማለት ነው። ከዛም በኋላ
እንግዲህ ሰላምም እኔ ገዳይ አይደለሁም አደጋ ነው አደጋ ብቻ ነው እያለችም እሷም በጭራሽ እኔ ነፍሰ ገዳይ አይደለሁም እያለች ብቻውን ማውራት ጀመረች። ከዛ ጭንቅላቷ ላይ አንቺ ነፍሰ በላ አንቺ ገዳይ የሚል ነገር ሁሉ ጭንቅላቷን እየረበሻት ነበረ። ነገር ግን ያዞራትና እንግዲህ በቤቷ በር ላይ ያዞራት ትወጥቃለች። የቃል እውነተኛ እናት አልማዝ እንግዲህ ሰላም ምን ይሆንሽ ነው ሰላም እያለች እንግዲህ በእጇም ልትነካት ፈርታለች። ምናልባት አሻራው ከወጣብኝ እያለች እንግዲህ ማን ነው እንደዛ ያደረገሽ ወይዘሮ ሰላም እያለችም እንደምንም አድርጋ ውሃ ምናምን አምጥታ በህይወት ግን አለች ይሁን አምላኬ ወይ ባክህን እቺ ምስኪን ሴት አድናት እያለችም የቃል እውነተኛ እናት እንግዲህ ምንም እንዳትሆን በማለት እንግዲህ ውሃ ታመጣና ውሃም ስታጠጣት ልትመለስ አልቻለችም። ከትንሽ ደቂቃ በኋላ እንግዲህ ውሃ አምጥታ ስታፈስባት ትነቃለች። ከዛ ከዛ ብሌልና እንግዲህ ዳግም እንግዲህ ተነስና እንግዲህ እኔ መርቃችኋለሁ ይሄንን ቀለበት የቆንጆ ልጅ ቀለበት አድርግላት እያለ ዳግምም እሺ እናንተ ብሎ ብድግ ብሎ ተነስቶ የቃል ይሄ የብሌል እጅ የኔ ፍቅር እያለ እንግዲህ ቀለበቱ ልክ ሊያጠልቅላት ሲል እንግዲህ ታገብኛለሽ ብሎ እንግዲህ የቃል ለብሌን ጠየቃት። ሲጠይቃትም እሷም አይኑን እያየችው እንግዲህ በፈገግታ እናትየውም በፈገግታ እንግዲህ ጓደኛም ሁሉም ተሰብስቦ አው ትላለች። ከዛ አገባሃለሁ ብላ ልክ ቀለበቱ ሊያጠልቅላት ሲያጨበጭቡ ከዛ ቃል ትመጣና ዳግም አቆም ትላለች። ከዛ ሁሉም ተደናግጡ። ምን ተፈጠረ? ዳግም ምንም ከማድረግ በፊት ማወቅ ነገር የምታውቀው ነገር አለ ብላ እንግዲህ ለቤሌልና ለእንግዲህ ለዳግም እናት እንግዲህ ለነሱ ጋር ልታጣላ ፈልጋ ነበረ። ለዳግም ብሌል እነሱ እንደማጣላት አስቤ እንዳልሆነ ቃልና ዳግም እንዲታኙ እንዳደረኩ እንዳትናገ አደራ እያለች የዳግም እናትም ዳግም ይሄንን ካወቀ መቼ ምቅር የለኝም እያለች የዳግም እናት ብቻ እያወራች ነው። ብሌን ቃል እንግዲህ ምን ልትሰሪ መጣሽ? ከዚህ ቤት ውጪ። ይሄንን ቤት ሆኖ ነው እያባረርሽኝ ነው? አው አሁን ውጭልን። አንቺ ከመጣሽ ከመበጥበጥ እንጂ ምንም ነገር የለም። ከዚህ በኋላ ህይወቴ ልትበጠብጪ አልፈልግም። አሁን ውጭልኝ ትላለች። ከዛ ቃልም እንግዲህ አየህ ምን ያክል እንደምነግርህ መጥቼ ብሌን እንደምታባረረኝ ታውቃለህ። እንዳነግርህ እኔ በማንኛውም መንገድም ቢሆን እነግርሃለሁ እያለች ቃል ለዳግም እንግዲህ ጭንቅላቱ ትበጥብጠዋለች ማለት ነው። ከዛም በኋላ የዳግም እናት እባክህ አምላኬ ልጄ ማጣት አልፈልግም፣ ምንም ነገር እንዳትነግረው አድርግ፣ ምንም ብታደርጊ ልታስቆኝም አትችም ትላለች ቃል። እንግዲህ ብሌንንም የቃል ትማጸናታለች። እባክሽን ውጭልኝ እያለችም ስትለምናት የምጠቀመው እንኳን እኔ አውቃለሁኝ ቢያንስ ለጊዜው እንኳን ዳግም ቀለበቱን አያደርግልሽም እያለ ይሄ ለእኔ በጣም ትልቅ ነገር ነው አይመስልሽም እንዴ ብሌን እያለች እንዴት ነሽ አጋሬ ብላ እንግዲህ እህትና ወንድም ካለኔ ልታጋባቸው ነው። ከዛም በኋላ ተጨናነቁ። ብሌልና የዳግም እናት በጣም ተጨናንቀዋል ማለት ነው። ረሳሽው እንዴ እኔና አንቺ ብዙ ሚስጥር አለን እያለችም ታስፈራራለች። ዳግምም የምን ሚስጥር እያለ ከዛ የዳግም እናት አንቺ ሴጣን መጣሽ እንዴ? ይሄ አንቺ መጣሽ በቃ ቤቱ ሰላም ያለው ልታጣለኝ ነው እንዴ መጣሽው? ከቤት ውጪ ስትላት እንግዲህ ከዛ ብሌል እናቴ ቆይ ተረጋጊ ወይዘሮ ገነት እያለች ልጅሽን የደበቅሽው ነገር እስከ መቼ ነው ምስጢር አድርገሽ የምትይዡ? አንድ ቀን እኮ መውጣቱን አይቀርም። አፍሽን ዝጊ። እኔ ልጅ ምንም ነገር አልደበቁትም ትላለች ገነት ማለት ነው ወይዘሮ ገነት። እንግዲህ ብሌንም እንግዲህ ዳግምም በቃችሁ እያለ እናንተ ይበቃችኋል፣ ዝም በሉ እስኪ አንድ የምታወራው ነገር እልስማት እያለ ለሁሉም ዝም ያስብላል ዳግም ማለት ነው። ቃልም እንግዲህ በእነሱ መሀል ገብታ ነበረ፣ ነገር ግን አልተሳካላትም። ይህ እንግዲህ ዳግም ሁሉም ነገር እውነቱን ካዳመጠና ከሰማት በኋላ እንግዲህ ከቤት እንድትወጣና አባረራትና የብሌን እጇ ላይ ቀለበቱን አደረገላት ማለት ነው። ሁላቸውም በደስታ ደስ እያላቸው ሞቅ ሸበቅ እያደረጉ ቤቱን ቅውጥ አደረጉት። ነገር ግን ቃል ልቧ ተሰብሮ እያለቀሰችም ወደ ቤቷ ሄደች። እዛም ቦታ ላይ ማልቀስ የለብኝም የእነሱ ሽንፈት እኔ እንደተሸነፍኩኝ ማየት የለባቸውም እያለች ብቻዋን ብትጋፈጠውም አልቻለችም ነበረ። ነገር ግን ልክ ከቤቱ ስትወጣ ልቧት ስብርብር ብሎ እያለቀሰች ከቤት ሄደች ማለት ነው። እንግዲህ
በቀጣይስ የቃል ተንኮል እንግዲህ ኃይለኛ ስለሆነ እንግዲህ እያለች እስኪ ምንድነው የሚፈጠረው? ከዛ ዳግምም ቀጥታ የምትናገሩ ተናገሪ ትዝ ይልሃል ብሌን እኔና አንተ ተኝተን ያየችን ቀን ስትለው ጊዜ ከዛ እሱም ትዝ አለውና አው ትዝ ብሎኛል ሲል ጊዜ ከዛም በኋላ ሁሉም ነገር ካወቀና እናንተ ይሄ ካቻ አልጠብቅም ነበረ እያለ እንግዲህ ሁሉም ነገር እንግዲህ ካወቀ በኋላ ለቃል ያባረራታል ማለት ነው። እንግዲህ በመጨረሻም እንግዲህ ሁሉም ነገር እንዴት አንቺ እንደዚህ እንዴት ታደርጊያለሽ እያለ እንግዲህ እነሱ እኮ አውቆ ነው አንተ ለማታለል እያለች ቃልም ብትዋሽም ሲጀመር አንቺ ምን አገባሽ? እሷ እኮ እናቴ ናት። በኔ ላይ የፈለገችውን ነገር ማድረግ ትችላለች። ከፈለግ ማጣላት እንኳን አይደለም ለምን አትገለኝም? ልጇ እስከሆንኩኝ ድረስ የፈለገች ነገር ማድረግ ትችላለች እያለ እንግዲህ ለቃል ሲነግራት አንዲት የሷ መጥፎ ነገር የመጣች ሴት አመጣ ከወለደችኝ እናት ጋር እንዴት አነጻጽራለሁኝ? እናቴ በጣም ይቅርታ እንግዲህ ቃል ባለችኝ ነገር ማይገባሽን ጮህኩብሽ እያለ አንቺ እኮ እናቴ ነሽ፣ ምንም ብታደርጊ ለኔ ብለሽ ነው እናቴ በጣም ይቅርታ እያለ ዳግም ለእናቱ ይቅርታ ይጠይቃል። ተቃቀፎ ሰላም ካሉ በኋላ ቃልም እንግዲህ ማልቀስ ጀመረች። ልቧ ሁሉ ተሰባብሯል ማለት ነው። እንግዲህ ብሌልን በጣም ደስ ብሏት የታባሽ የሴጣን ስራሽን ከሸፈብሽ እያለች በፈገግታ ቃልም እንደፈልኩ ሊያጃጁልህ ፈቀድክላቸው ከአንተ ጀርባ ምታስሪብህ ሴት እንደውም ቆጥረህ ጭራሽ ይቅርታ ትጠይቃታለህ? የፈለገች ነገር ብትሆን እኮ እናቴ ናት እያለች እንግዲህ የዛሬ የነበረን ቆይታ ብዙ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁ። ሀሳብ አስተያየታችሁ ኮሜንት ላይ በማስቀመጥ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን ማለት ነው። የቃል እንግዲህ በቀጣይ ምን ታደርጋለች የሚለው በቀጣይ ክፍል እናያለን ማለት ነው።